ሰላም እንደምን አላችሁ ተመልካቾቻችን። በዛሬው ዝግጅታችን በዓለማችን ላይ ከሚገኙ በዋጋቸው ውድ ከሆኑ መኪኖች መካከል የተወሰኑትን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ አብርሃኔ። መልካም ቆይታ። እንደ አውሮፓውያን አቆጣጠር በ2025 ዓ.ም የቅንጦት መኪኖች አስደናቂ እድገቶች የታየ ሲሆን የተለያዩ አምራቾች የአውቶሞቲቭ ኢንጂነሪንግ ዲዛይን እና አፈጻጸም ድንበሮችን እየገፉ ይገኛሉ። በ2025 ዓ.ም በጣም ውድ የሆኑ 5 መኪኖች ልዩ ባህሪያቸውና የቴክኖሎጂ እድገታቸውን እናያለን። የመጀመሪያው ማዘራቲ ኤልፊ የሚባል ተሽከርካሪ ነው። ባለ 3.5 ሚሊዮን ዶላር ተሽከርካሪ። ማዘራቲ ሁልጊዜ ከቅንጦት ጋር ተመሳሳይ ነው። በ2025 ዓ.ም ማዘራቲ ኤልፊ ለአፈጻጸምና ለቁርጠኝነት እንደማረጋገጫ የሚሆነውን ይህን ሱፐር ካር በ6 ሊትር V12 ሞተሩ የተገጠመለት ሲሆን 1000 የፈረስ ጉልበትን ማምረት ይችላል። ቱርቦቻርጀር እና የሃይብሪድ ቴክኖሎጂን በአንድ ላይ ያቀፈው የተሽከርካሪ ከ0-100 ኪሎ ሜትር በ2.5 ሰከንድ ውስጥ የሚደርስ ልዩ ተሽከርካሪ ነው። በተለይ የኤልፊ ውጫዊ ገጽታው ከወደፊት ዘይቤ ጋር የሚዋሃድ ለስላሳና ኤሮዳይናሚክ ዲዛይን ያሳያል። ውስጣዊ ክፍል የተዘጋጀው በከፍተኛ ደረጃ ጥራት ባላቸው ቁሳቁሶችና ከካርቦን ፋይበር ጨምሮ ምቾትና ዘመናዊነት ቴክኖሎጂዎችን አንድ ላይ ይዞ ነው። የማዘራቲ የላቀ ለመረጃ ቋት ስርዓት የፕሪሚየም ድምጽና የግንኙነት ባህሪያት ላይ ተደምሮ አስደሳችና የቅንጦት ሁለንተናዊ የመንዳት ልምዶችን ያረጋግጣል። ኤልፊ መኪና ብቻ አይደለም። መኪናው ፍጥነት፣ የቅንጦትና የቴክኖሎጂን ለማመላከት ታስቦ የተሰራ ድንቅ ስራ ነው። ሁለተኛ ደረጃ የምናገኘው ደግሞ ቡጋቲ ሺሮን ሱፐር ስፖርት 300 ፕላስ ባለ 3.8 ሚሊዮን ዶላሩ መኪና ነው። በምህንድስናው የተከበረው ቡጋቲ ሱፐር ስፖርት በሺሮን ሱፐር ስፖርት 300 ፕላስ ምርቱ ቀጥሏል። በዓለም ላይም ካሉ ፈጣን መኪኖች አንዱ በመባል የሚታወቀው ቡጋቲ ባለ 8 ሊትር 4 ቱርቦ ቻርጀር W16 ሞተሩ 1600 የፈረስ ጉልበት ያለው መኪና ነው። ይህ አስፈሪ ኃይል ከ300 ማይል በሰዓት በፍጥነት እንዲደርስ ያስችለዋል። ይህም የቡጋቲ አፈጻጸም ያለውን መልካም ስም ያጠነክራል። በውበት ደረጃም ሺሮን ሱፐር ስፖርት 300 ፕላስ በጣም አስደናቂ ነው። ረጅምና የሚያምር አካል በከባድ ፍጥነት ለመረጋጋት የተነደፈ ነው። የአየር ማራዘሚያ ማሻሻያዎችና ቀላል ክብደት ያለው ቁሶች ለአስደናቂ የአየር አቅም አስተዋጽኦ ያደርጋሉ። በተወሰኑ ምርቶች ቁጥር የሺሮን ባለቤትነት መንዳት ብቻ ሳይሆን የአውቶሞቲቭ ታሪክ ተካፋይ እንደመሆንም ነው። ሶስተኛ ደረጃ ላይ የምናገኘው ደግሞ ፓጋኒ ዞንዳ ሩቢኮን ይባላል። ባለ 4.5 ሚሊዮን ዶላሩ መኪና ፓጋኒ ከከፍተኛ ልዩነትና ከፍተኛ አፈጻጸም ጋር ተመሳሳይ ስም ያለው ነው። ዞንዳ ሩቢኮን እነዚህን ባህሪያትንም አንድ ላይ ይዟል። በጣት የሚቆጠሩ ምርቶች ብቻ የተወሰነው ዞንዳ ሩቢኮን የተገጠመለት ኢንጂን ባለ 7.3 ሊትር V12 ሞተሩ 800 የፈረስ ጉልበት ያመነጫል። ይህም የሃይፐርካር ሊግ ውስጥ ምርጡ መኪና ለመባል አስችሎታል። የዞንዳ ሩቢኮን የንድፍ ፍልስፍና በኤሮዳይናሚክና በስነ ጥበብ ላይ የተመሰረተ ነው። እያንዳንዱ ንጥረ ነገር ለተግባርና ለቅልጥፍና የተቀረጸ ነው። ከታዋቂው የኋላ ክንፍ እስከ ውስብስብ ዲዛይን የተደረገው ቀላል ክብደት ያላቸው ቁሶችን በመጠቀም ቅልጥፍናና ፍጥነትን ይጨምራል። በአራተኛ ደረጃ የምናገኘው ደግሞ ሮልስ ሮይስ ቦቴል ይባላል። ባለ 28 ሚሊዮን ዶላር ተሽከርካሪ ሮልስ ሮይስ ቦቴል እስከ 2025 ዓ.ም ድረስ የተሸጠ እጅግ በጣም ውድ መኪና ነው። በሚያስገርም ሁኔታ የ28 ሚሊዮን ዶላሩ የቅንጦት ቁንጮም አስብሎታል። እያንዳንዱ ቦቴል ከባለቤቱ ዝርዝርና ምርጫ ጋር በተለየ ሁኔታ ተዘጋጅቷል። በዚህ ምክንያት ወደር የሌለው መኪና አስብሎታል። ከዚህ በተጨማሪም የተገጠመለት ባለ 12 ሲሊንደር ሞተሩ መኪናው መልክ ብቻ እንዳልሆነም አሳይቷል። በአምስተኛ ደረጃ የምናገኘው ደግሞ ፌራሪ ሞንዛ SP3 የሚባለው ተሽከርካሪ ነው። ባለ 2 ሚሊዮን ዶላሩ መኪና ፌራሪ ሞንዛ SP3 የጣሊያን አምራች ወደ ዘመናዊ እና ክላሲክ መኪና ክፍል ውበትና ጉልበትን አንድ ላይ ይዞ የቀረበ ተሽከርካሪ ነው። ከፌራሪ ታዋቂው ባለ 6.5 ሊትር V12 ሞተሩ ከ800 በላይ የፈረስ ጉልበት ማቅረብ የሚችል ከ0-100 ኪሎ ሜትር በ2.9 ሰከንድ ውስጥ መድረስ የሚችል እጅግ አስደናቂ መኪና ነው። እንደ አውሮፓውያን አቆጣጠር በ2025 ዓ.ም የአውቶሞቲቭ ዓለም የቅንጦት አፈጻጸምና ቴክኖሎጂ እድገት ጥምረት ነው። ለዚህም 5 በጣም ውድ የሆኑ መኪኖችን ምልክት ይሆናሉ። ለዛሬ ይዤላችሁ የቀረበው መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።